የወለዷትን ልጅ ክደው የደፈሯትን ማሆስ ዋሽተው ጳጳሱን አልታዘዝ ብለው የሚያስተዳድሩ ካህን እንዴት ይቀመጣሉ? የ4 ኪሎ ዘንዶ የሰሜኑ ደም ነው የሚታያችሁ። ጀዚራ፣ ቢቢሲ፣ ፎክስ ኒውስ እየሰማችሁና እያደመጣችሁ ያስተረጉማችሁ መጣችሁ ትንቢት ብላችሁ ለህዝቡ ትቀልዱበታላችሁ። ይችን ስማት። የትግራይ ደም በቅርቡ ደም በደም እንደምትሆን ትናገራለች። 3 ጉዳዮች ነው ይዤላችሁ የመጣሁት። ሰላም ጤና ይስጥልኝ ውድ የአራያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን በያላችሁበት ሰላማችሁ ይብዛ። ታመው የተኙ፣ በሆስፒታል ያሉ፣ በጸበል ስፍራ የሚገኙ፣ በእስር ቤትና በስደት በመከራና በስቃይ ውስጥ የሚገኙ ወገኖቻችንን በሙሉ እግዚአብሔር ከክፉ ነገር በሙሉ ይጠብቅልን፣ በምሕረቱ ይጎብኝልን፣ በይቅርታው ይቅር ይበለን። ይህ ለሁላችንም። ከሀገር ውጭም ያላችሁ ከሀገር ውስጥም ያላችሁ ኢትዮጵያውያን በተለይ ኦርቶዶክሳውያን እንኳን ለቅዱስ መርቆሬዎስ ወርሃዊ በዓል አደረሳችሁ ብያችኋለሁ። ዛሬ ቅዱስ መርቆሬዎስ ወርሃዊ በዓላቸው ነው አይደለም? የብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርካችን 4ኛ ፓትርያርክ ደግሞ ዛሬ በዓለ ዕረፍታቸውን በማስመልከት 4ኛ ሙት ዓመታቸውን በመታሰብ ላይ ይገኛል። እሱን በማስመልከት ለእናንተም በመልጃቸው ይራዱን ከክፉ ነገር ይጠብቁን ብለን በቅዱስ መርቆሬዎስ ቃል ኪዳንና ረድኤት እንጠይቃለን። በዚሁ አጋጣሚ ያስኩላችሁ መረጃዎች 3 ናቸው። 3 ያስኩላችሁ መረጃዎች ወሳኝ ናቸው። አንደኛው የ4 ኪሎ ዘንዶ ትንቢት ነው። ሁለተኛው ያመጣውላችሁ የበርሜል ቅዱስ ጊዮርጊስ ሌላ ትኩሳት። ሶስተኛው ይዤላችሁ የመጣሁት ጉዳይ ደግሞ በዋናነት አቡነ አብርሃምና አመፀኛው ቄስ ይዤላችሁ መጥቻለሁ። አራያ መካሻ ነኝ። ፕሮግራሙን አዘጋጅቼ የማቀርብላችሁ ይህ የአራያ ሚዲያ ነው። ይህን ሚዲያ ስትከታተሉ ለእናንተ ተጨማሪ ቦነስ አለ። በ8 ሳይቶች ላይ 8 ቤት የገነባው ቴምር ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ በዋጋ በተለያየ ማለት ነው በቡልጋሪያ፣ በአዋሬ፣ በፒያሳ፣ በጋርመንት እየተሸጡ ይገኛል። ለመኖሪያ ቤቶች በአንድ ጊዜ ክፍያ ለሚፈጽሙ 30% ክፍያ ይፈጽምና ከ1 ዓመት እስከ 3 ዓመት ድረስ ያስረክባል በማስረጃ ጭምር ማለት ነው። ሌላኛው ደግሞ የንግድ ሱቆችን ደግሞ በቡልጋሪያ እና በፒያሳ ሽያጭ ያቀርባል። 900 ሺህ ብር ክፍያ ጀምሮ ነው ሽያጩን ያቀርበው። እናንተም ገብታችሁ ሄዳችሁ መግዛት ትችላላችሁ። መረጃዎችን በማስረጃ አይታችሁ ውሉንም በህጋዊ መሆኑን አይታችሁ እኔ ጋር የማቀርብላችሁ ደረሰኛል አይደል? እሱንም ጭምር አይታችሁ ነው ግዢ የምትፈጽሙት። ስለዚህ ቤት መግዛት ለምትፈልጉ፣ ለቤተሰቦቻችሁ፣ ለወገኖቻችሁ ቅርስ ማስቀመጥ የምትፈልጉ፣ ልጆቻችሁ ነገ ቦታና ቤት ቢያስፈልጋቸው ከተማ ውስጥ አዲስ አበባ ውስጥ ቤት መግዛት ብትፈልጉ 8 ሳይት ገንብቶ አስረክቦ ታማኝነትና እምነትን ላገኘው ቴምር ሪል ስቴት በእነሱ ግዢ እንድትፈጽሙ እኔም ሪኮመንዴሽን ሰጣችኋለሁ። ሐሳብና አስተያየት ካላችሁም ለኔ መላክ ትችላላችሁ። ከስር የኔ ስልክ ቁጥር የማስቀምጠው ሁሉ ጊዜ ሆነ ብዬ ነው ፕሮግራሙ ሲጀምር ማለት ነው። ይሄኛው ለቴምር ሪል ስቴት መደወል ከፈለጋችሁና በዚህ ጉዳይ መነጋገር ከፈለጋችሁ በ0955 27 7474 ላይ ደውሉላችሁ። ከማስታወቂያ በኋላ መሸጋገሪያ ሰምተን ወደ ፕሮግራማችን እንገባለን። ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። የዛሬው የ4 ኪሎውን ዘንዶ ነው የምነግራችሁ። የ4 ኪሎ ዘንዶ ትግራይ ገብቷል።
የትግራዩ ዘንዶ ደም ያፋስሳል። ደም ማፋሰስ ብቻ አይደለም ህዝብ ያጫርሳል። እኔ ብቻ አይደለም በጣም ብዙ ኦርቶዶክሳውያን ብዙ ኢትዮጵያውያንም በጣም ግራ የገባን ሳይሆን በእናንተ ቀልድ ግራ የተጋባን መስሏችሁ ከተሰማችሁ ግራ እንዳይገባችሁ ልነግራችሁ ነው የፈለግነው። መንግስት በፖለቲካ ልዩነት ፈጥሮ የሐሳብ የስልጣንና የወንበር ልዩነት ፈጥሮ አጀንዳ ተከፍቶ በአጀንዳው መነጋገር ሲጀመር ትመጡና በሰሜን በኩል ዘንዶ ይታየኛል፣ ደም ይፈሳል፣ ደም ያልጠገበ ዘንዶ ይታየኛል፣ ያልጨረስኩት ህዝብ አለ ይለኛል። የማን ህዝብ ነው? ህዝቡ የእግዚአብሔር ህዝብ እኮ ነው። ለሰይጣን አሳልፋችሁ ገብራችሁ የምትሰጡት በቤተ ክርስቲያን ስም በኢየሱስ ስም የምትነግዱ ነጋዴዎች ናችሁ እኮ እናንተ። የትኛው ሰሜን ነው ለዘንዶ የተገበረው? ግማደ መስቀሉን ነው ወይስ ታቦተ ጽዮንን ነው? ወይንስ ቅድስት ቤተ ክርስቲያን አክሱም ጽዮንን ነው? ወይስ የባህር ዳሩን ሰማዕቱ ቅዱስ ጊዮርጊስ ነው? የፈለጋችሁት የራያ ቅድስት ድንግል ማርያምን ነው? ኪዳነ ምሕረትን ነው? ምንድነው የፈለጋችሁት እናንተ? ከጦርነት የምታተርፉት ምንድነው? ታማኝ ለመባል ትንቢታችሁ እኮ ከፖለቲካ ትንታኔ በኋላ የሚወጣ ነው። እናንተ የፖለቲካ ተንባይ ናችሁ እንዴ? ፖለቲካም የራሱ የሆነ ኢየሱስ አለው እንዴ? የለውም እኮ። ፖለቲካ እኮ ውሸት ነው። ፖለቲካ እኮ ዲስኩር ነው። ፖለቲካ እኮ ስልጣን ነው። ፖለቲካ ወንበር ነው። በሃይማኖት ስም ፖለቲካ ትነግዱብን ሰልችቶናልኛ። በሰሜን ደም ትላላችሁ። እዚህ አርሲ ላይ እኮ ደም እየደማ ነው ህዝቡ። ትነሱና በፍልስጤም እንደዚህ ሰው ተገደለ፣ እንደዚህ ሞተ። እውነትህን ነው? እውነትሽን ነው? በአረብ ዓለም ጌታ እንደዚህ ያሳየኝ። የምራችሁን ነው? አልጀዚራ፣ ቢቢሲ፣ ፎክስ ኒውስ እየሰማችሁና እያደመጣችሁ ያስተረጉማችሁ መጣችሁ ትንቢት ብላችሁ ለህዝቡ ትቀልዱበታላችሁ። ይችን ስማት። የትግራይ ደም በቅርቡ ደም በደም እንደምትሆን ትናገራለች። ስማት። ትግራይ ሰሜን ትግራይ ዘንዶ አያለውና ሚተፋው ከአፉ ጨለማ ነው። ይተፋል ስበርስ ጨርሳለሁ። ሰሜንን ይዘን እንጸልያለን። ትግራይ እንዲህ አያለውና ዘንዶ ጨለማ ከአፉ ይተፋልና ልክ ያ ጨለማ ሲተፋ ማየው ያልጨረስኩት ህዝብ አለ ጨርሳለሁ ይላል። ጨለማው እኮ ነው ከዘንዶ አፍ የሚወጣው። ይኸውላችሁ ከዘንዶ አፍ ዘንዶ አያለውና የሚተፋው ከአፉ ጨለማ ነው። ከዛ ጨለማ ውስጥ እንዲህ ይላል፣ ያልጨረስኩት ህዝብ አለ ጨርሳለሁ ይላል። ያልጨረስኩት ህዝብ አለ ጨርሳለሁ። ስለዚህ እኛ የጨለማውን እቺ ሴትዮ ያልጨረስኩት ህዝብ አለ ያለችው ዘንዶ ነው። ጦርነት ይቀሰቀሳል ተብሎ ፖለቲካ እየተነበየ ያለው ትግራይ ላይና አማራ ፌደራል መንግስቱ ላይ ነው። የዚች ንግግር አማራ ክልልም ጦርነት አለ። የዚች ንግግር ከኤርትራ ጋርም ንግግር አለ። አሁን ንገሩኝ፣ ዘንዶ በይ ነው አሸናፊ ነው ማለት በሷ ንግግር። ያልጨረስኩት ህዝብ አለ የሚለው ዘንዶ ነው። ዘንዶ ማን ነው? ገዳዩ ማን ነው የሚሆነው? የትግራይን ህዝብ ሄዶ አማራ ክልል እየሄደ እየገደለ ያለው መከላከያ ነው እየከሰሰች ያለችው። ጠቅላይ ሚኒስትሩን እየከሰሰች ያለችው። አሁን ይሄ ትንቢት ሆኖ የፖለቲካ ልዩነት እንዳለና ገዢው መንግስት ስልጣኑን ለማስከበር ሀገሪቱን ዳር ድንበር ለማስከበር ጥረት እያደረገ እንደሆነ ይናገራል። ይሄንን በምትሰማበት አንደበቷ መታ ጆሮዋን አምጥታ ህዝብ እናቶች ሰብስባ ምንድነው የሚባለው? የድል ህይወት ቤተክርስቲያን ይላል። ስለ ትግራይ ክልል ጌታ ያሳየኝ ራእይ ነው የሚለው። እንደምታዩት ወዳጄ ጠቅላይ ሚኒስትሩን ነው ዘንዶ ያልሽው? መከላከያውን ነው ዘንዶ ያልሽው? ሀገር አስከብራለሁ ያሉት እኮ እነሱ ናቸው። ከየት አምጥታችሁ ነው ትንቢቱን ከአጋንንት መንፈስ ጋር የምታገናኙት? ኧረ እባካችሁ ተው። ፖለቲካችሁን እዛው ተጫወቱ ከፈለጋችሁ። ነገር ግን አንዳንድ ጊዜ በእናንተ ትንቢት እየተነዳ መንግስት ላይ ጥላቻ እንዲያሳድር ህዝቡን አትስሩበት። ያልጨረስኩት ህዝብ አለ ጨርሳለሁ ይላል። ያልጨረስኩት ህዝብ አለ ጨርሳለሁ። ስለዚህ እኛ የጨለማውን ሐሳብ አናስተጋባም፣ ግን ሐሳቡን ነው ምነግራችሁ እንድንመታ። ልክ ከጨለማ እንዲህ ነው የሚተፋው። ጨለማ ነው የሚተፋው፣ እንዲህ ይተፋል። ያ የሚወጣው ጨለማ ያለው መንፈስ ዓለም ላይ ያልጨረስኩት ህዝብ አለ ጨርሳለሁ ይላል። እርስ በርስ አጫርሳለሁ ጨርሳለሁ ይላል።
አጫርሳለሁ፣ እርስ በርስ አጫርሳለሁ፣ እጨርሳለሁ ይላል። ወገኖቼ ከሁለት አንግል አያለው ያንን ስፕሪት። አንድም ወደ እርስ በርስ ነው፣ አንድም ከሌላ በኩል በሁለት አቅጣጫ አድርጎ የቀረውን ህዝብ ሊጨርስ ነው። ወደ ጎንም ነው ከውጪም ነው። ይኸውላችሁ በደንብ እናስተውል። ማያሎስ ከሌ እኔ ማሃዳስ ካላባ ልጨርስላችሁ ማለት ትጨርስ ዝም ብላ ትቀጥል። መቼም ይሄንን እንደማታደርጉ ተስፋ አረጋለሁ። እኔም ይዤላችሁ መጥቻለሁ ሐሳቧን። እንዲህ አይነት ትንቢት ተናጋሪዎች ዛሬ ብቻ አይደለም፣ ዘንዶ 4 ኪሎ ብለው ተንብየው ነበር። ትንቢታቸው የፖለቲካ ፍላጎትን በመንፈሳዊ ቃል አስመስለው ለገዢው መንግስት የወገኑና ያደሉ በመምሰል መንግስት ላይ ጥላቻ እንዲዘራ የሚያደርጉ እርስ በርስ ጦርነት የሚጭሩ ደም ማፋሰስ የሚወዱ የኃጢአት ትንቢት ተናጋሪዎች ናቸው። እነዚህ የዘንዶ ምላሶች ራሳቸው ናቸው የዘንዶ ምላሶች። መንግስት እንዲጠላ ሆን ብለው በትንቢት ስም ህዝብና ህዝቤን አጫርሳለሁ ዘንዶ እውጣለሁ ብለዋል እያሉ እየተነበዩ ደም የሚቆመው ከ4 ኪሎ ቤተ መንግስት ይወጣ ነው ብለው መንግስት የጫካ መንግስት ቤተ መንግስትን ካስተዋወቀ ከስንት ጊዜ በኋላ የሚናገሩ ወንድ ተንባዮችም ደሞ አሉላችሁ። ላሰማችሁ ተንበርክኬ አንድ ትንቢት ልናገር። የኢትዮጵያ የደም መፍሰስ ታሪክ የሚቆመው መቼ እንደሆነ ልናገር። እግዚአብሔር እንደዚህ በል ብሎኛል። 4 ኪሎ የሚኒሊክ ቤተ መንግስት፣ 4 ኪሎ የኃይለ ሥላሴ መቀመጫ፣ 4 ኪሎ የደርግ ቤተ መንግስት፣ 4 ኪሎ የኢህአዲግ ቤተ መንግስት። ኦሬዲ የጫካ ፕሮጀክት አልቋል አይደለም? አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። የ4 ኪሎ ዘንዶ፣ ህዝብ የሚያባላ ዘንዶ፣ ደም የሚያፋስስ ዘንዶ 4 ኪሎ ላይ ለዘመናት የነገሰ እግዚአብሔር ገደልኩት አለኝ። ከዚህ በኋላ በሉሲ ይሄ ሁሉ የሌሊት ትንቢት ተነስቶ የ4 ኪሎ ደም፣ የ4 ኪሎ ዘንዶ፣ የ4 ኪሎ ነገስታት ጠርቶ ዘንዶውን ምገለው ቤተ መንግስቱ ጫካ ቤተ መንግስቱ ሲገባ ነው። እና ቀጥሎ ያለው ጫካ ቤተ መንግስት እየሰራ ማን ነው ያለው? መንግስት በፓርላማ ተጠይቆ በአደባባይ ተወቅሶበት አያገባችሁም እኔ ከየትም ላምጣው ሰራዋለሁ ባለበት የጫካ ቤተ መንግስት እየተሰራ ባለበት ያንተ ትንቢት የፖለቲካ ድጋፍ ነው፣ የተቃውሞ ነው፣ ያኛውን ጥላቻ እንዲዘራበት አስበህ ነው። እግዚአብሔር እንዲህ አይነት ነገር ይናገራል ነው። እናንተ መልሳችሁ ይቅርታ ጠይቃላችሁ። እንደ ፓስተር ሄኖክ ይቅርታ ጠይቃላችሁ፣ ተመለሳላችሁ። አያችሁ፣ እነዚህ ፖለቲከኞች ናቸው እንጂ ትንቢተኞች አይደሉም። እነዚህ ሃይማኖተኞች አይደሉም። ሃይማኖት እንደዚህ አይደል። ሃይማኖት እምነት ነው። ክርስቶስን መስበክ፣ ክርስቶስን ማመን። ትንቢትም ክርስቶስ ከመምጣት በላይ ትንቢት የሚነገርለት የለም። ከክርስቶስ በላይ መምጣት በላይ ትንቢት የለም። ክርስቶስ ከመጣ በኋላ ምን ትንቢት ትናገራላችሁ? እኔ ነብይ ነኝ የምትሉ ተንባይ ነኝ የምትሉ ነብይነት እኮ ክርስቶስ እስኪመጣ ድረስ ነው። ከዛ በኋላ እኮ ነብይነት የለም። ሐዋርያነት ነው ያለው፣ አገልግሎት ነው ያለው። የት ነው ያመጣችሁት? የእናንተ ትንቢት የምኑ ነው? እግዚአብሔር እኮ በዮሐንስ ራእይ ካስቀመጠው ውጪ የምታመጡት፣ የምትፈቅጡት፣ የምትወቅጡት፣ የምትፈጩት በሙሉ ዜሮ ነው። እናንተ የፖለቲካ ድጋፍ ለማግኘት ሐዋሳ አደባባይ ላይ ቆማችሁ ይሄንን ለወቀሳችሁ ኮሪደር ልማት እያላችሁ የምትናገሩት እኮ በሃይማኖት የተጠለለ ፖለቲከኝነት እንጂ ይሄ መቼ ብልጽግና ራሱ ይደግፋቸዋል ብዬ አለም። የብልጽግናውን መሪ ራሷ ዘንዶ እያለችው ማለት ነው። ይሄው እየሰማችሁት ነው። ደግሞ የኛው መጥቶ ደግሞ ቤተ መንግስቱን የሚሰራው መንግስት በፓርላማ አጽድቆ በአደባባይ ተናግሮ በህዝብ ተመስክሮለት ህዝብ ሁሉ አዳምጦት የጫካው ቤተ መንግስት መሰራት ከጀመረ ቆየ። እሱ መጥቶ የ4 ኪሎ ዘንዶ ደም የሚያቆመው ይለናል። ወዳጅ አንተ ምላስ ላይ ነው ደም ያለው። እና እነዚህ አይነት ተንቢዮች እንግዲህ እንድትርቁ ነው ለራንተም ነገር። ለምሳሌ ለምን መሰላችሁ? እነዚህ ሰዎች ይሄንን አይነግሯችሁ ወይ እና ያሳያችሁ። አርስ የሚፈሰው ደም አይታያቸውም፣ አያውቁትም።
በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? አትግደሉን ግን ማለት ፖለቲካ ሆኗል። ኦርቶዶክሳውያን እየተለዩ እየተገደሉ ነው። ለምን ያለ ሙስሊም ወንድማቸው እንኳን ተገደለ። ስለዚህ ኦርቶዶክሳውያን እየተለዩ እየተገደሉ ነው። ፖለቲከኞቹ ወጥተው በአደባባይ የኦነግ ፓርቲ ይመስለኛል፣ ኦነግ ሸኔ ይሁን ምን ይሁን አላቅም፣ ብቻ ኦነግ አንደኛው መግለጫ ወጥቶ ማህበራዊ ሚዲያ ላይ በኦርቶዶክሳዊነታቸው ተለይተው በመገደላቸው እቃወማለሁ፣ አወግዛለሁ አለ። የእስልምና ጉዳዮች ምክር ቤትም የኦርቶዶክሳውያን ወንድሞች መገደላቸውን አወግዛለሁ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አወግዛለሁ አለች። ፓስተሮቹስ ሰሜን ትግራይ ላይ ይታየኝ፣ እዚህ ጋር ያለው ደም አይታያቸው፣ እዚህ ጋር መትረፍ ያለበት ሰውን እግዚአብሔር አያይም ልትሉን ነው? እግዚአብሔር የንጹሐን ደም አይመለከትም ልትሉን ነው? አያችሁ ስብከቱን። የእናንተ ስብከት ፖለቲካ እንጂ ሃይማኖት አይደለም። በፊት ለፊት መነጋገር ስላለብን ነው። ይሄ ቀብራቸው ነው። እንግዲህ አርሲ የሚሞቱ ሰዎች ደም የላቸው፣ ተመልከቷቸው። በየቀኑ በጾም ወቅት በበዓል ወቅት ኦርቶዶክስ አጀንዳ እንዳትፈጠር ተፈልጎ እዚህም ሞታል። ሐዘን መግለጫ ግን እናወጣለን። እንደ ሀገር ሐዘን መግለጫ አልወጣም። ታያላችሁ በአደባባይ አይደል? በኢራቅና በእስራኤል እንዲሁም በኤርትራ በምንድነው በአሜሪካ ጉዳይ ላይ መግለጫ በመንግስት ደረጃ ወጥቷል አይደል? በኩዌት ጉዳይ። እዚህ ኢትዮጵያ ውስጥ ያሉት ግን አይታዩም አይደል? እዚህ ኢትዮጵያ ውስጥ ያሉት የኦሮሚያ ክልል እንኳን መግለጫ አላወጣም አይደል? የአርሲ አስተዳደር ምንም አላለም አይደል? አያችሁ፣ ሞታችሁ የሚረሳው ኦርቶዶክሳዊ ስትሆኑ ነው። ኦርቶዶክሳዊ ስትሆኑ እግዚአብሔር ያያችኋል፣ መንግስት ይረሳችኋል። ችግር የለው። እኛ በእግዚአብሔር ፊት እንታወቅ እንጂ በመንግስትም ፊት በእናንተ በሐሰተኛ ተንባዮች ፊት መንግስት እንዲጠላን መንግስትም እንዲጠላ ለምታደርጉት ለእናንተ ይቅር ይበላችሁ ነው የምንላችሁ። ሌላ ነገር አንልም። የአርሲዎች ደም አይታያችሁም። ኢትዮጵያ ውስጥ ስለሚገደሉት ኢትዮጵያውያን አይታያችሁም። የእናንተ ደም የፖለቲካ ትንቢት ነው። የ4 ኪሎ ዘንዶ የሰሜኑ ደም ነው የሚታያችሁ። የሰሜኑ ህዝብ ካልጠፋ 4 ኪሎ ሄዶ ካልጨፈጨፈ ብላችሁ ነው የእናንተ ትንቢት። አንዴ ኤርትራ፣ አንዴ ትግራይ፣ አንዴ አማራ ክልልን በትንቢታችሁ ታቅፋላችሁ፣ በደም ተዋጃላችሁ። አትዋጉ፣ የሀገር ጥበቃ አትሆኑ፣ ከለላ አትሆኑ። ተነስታችሁ ሀገር የሚጠብቀው ኦርቶዶክሳዊን ሀገር የሚጠብቀውን ያንን ዘመናት ያቆየችው ቤተክርስቲያንን በመተቸት በመዝለፍ ያንን ማህበረሰብ ስሪት የሰራች ኦርቶዶክስ ቤተክርስቲያን የማህበረሰብ ስሪት የሆነውን የትግራይንና የአማራን ህዝብ አንድ ላይ ጨፍልቃችሁ መግደል ነው የእናንተ ስራ፣ መጨፍጨፍ። የእናንተ ትንቢት በሃይማኖት ስም የተሸፈነ ጄኖሳይድ ነው የእናንተ። ይቅር ይበላችሁ። ወደዚህ ልሄድ ስል ግን ይሄ ልጅ ታየኝና ባለፈው አምጥቼላችሁ ነበር። ብዙ ሰዎች እንዲሁ ስተቹት ሰማለሁ። ነገር ግን እኔ በዚህ እይታ ላይ ይታያችኋል አይደል? ለምን ያህል ልጆች ልብስ እየሰጠ እንደሆነ ለ200 ልጆች ልብስ እየሰጠ ነው ሻሸመኔ ላይ እንደምታዩት። ስላደረክ በጣም እናመሰግናለን ወንድማችን። ያው እርዳታው ቪዲዮ በዛበት። እኔ አንድ ነገር ልጠይቃችሁ፣ እንደሱ ያደረገ የለም ማለት መሞከር አለበት ሰው አይደለም? የሞከረ የለም። እኔ ልጁ ጋርና እርዳታው ጋር አይደለም የምመጣው። እነዚህ ልጆች ጎዳና ያወጣቸው ምን ይመስላችኋል? ከጥር 15 በኋላ የተጎዱ ያኔ በነ አጫሉና በነ ጀዋር ቅስቀሳ ወጥተው የተጎዱ ሜዳ ላይ የወደቁ አባትና እናታቸው የተገደሉባቸው ከቤተሰቦቻቸው የተፈናቀሉ ማደሪያቸውን ያጡ ቤታቸው የተቃጠለ ስራ መስራት ያልቻሉ ከስራ የተባረሩ የተፈናቀሉ ኢትዮጵያውያን ናቸው በብዛት። የነዛ ልጆች ናቸው እንደዚህ ልብስ የሚታደላቸው። አያችሁ፣ ያ ባይኖር እነዚህ ልጆች ተማሪ ናቸው እንጂ ልብስ ተቀባይ አልነበሩም። እነዚህ ልጆች ይሄኔ የትምህርት ደረጃቸው ከፍ ብሎ በትምህርታቸው በእውቀታቸው ከቤተሰቦቻቸው ጋር የሚኖሩ ነበሩ።
አሁን ስለሚሰጣቸው እርዳታ ሳይሆን ሊሰጣቸው ከመስጠታቸው በፊት ጎዳና ያወጣቸውን ታሪክ ብታውቁት ታዝናላችሁ። ቅድም በዘንዶ ታሪክ እንደተበሳጨው በዘር ማንነት ተበሳይተው ከቤት ንብረታቸው ያፈናቀሏቸው ህፃናቶች ናቸው። እነዚህ ያፈናቀላቸውን አይደለም እኔ የምጠይቀው። አሁን እነዚህ ልጆች ማቋቋም አቅቶን ነው እኛ በእርዳታ ስም ቪዲዮ ሲሰራባቸው ቁጭ ብለን የምናየው። ቀና ማድረግ ማቋቋም አቅቶን ማልበስ ማብላት አቅቶን ለቤተ ክርስቲያን መስሪያ ተብሎ ከተማ ውስጥ ለህንፃ ለድንጋይ ግንባታ ብር እናዋጣለን፣ አስራታችን እንሰጣለን። ካህን ስለምናቅ፣ ቄስ ስለምናቅ፣ ታዋቂ ሰው ስለምናቅ፣ ፎሎወር ያላቸውን ስለምንከተል ለፎሎወር ገንዘብ እንሰጣለን በቤተ ክርስቲያን ስም። ሰው የሚያቆን ህንፃ ስላሴን ግን ቀና የሚያደርግ ግን ሰው የለም። ገንዘባችን ለሱ ካልቆመ ለምን ሊቆም ነው? ደጋግሜ ነግራችኋለሁ አይደል? አሁን የመጨረሻው ወቅት ላይ እንገኛለን። ሰው ሳናቆም ህንፃ ግንብ ብናቆም ነገ አውሮፓ ላይ እንደምትጎበኟቸው ህንፃ ቤተ ክርስቲያን ነው ቆመው የሚቀሩት። አይቀደስባቸው፣ አይወደስባቸው፣ አምላክ አይመሰገንባቸው፣ ጭፈራና ዳንኪራ የሚከናወንባቸው ቤተ መቅደስ የነበሩ ጭፈራና የዝሙት ቤቶች አሉ። አሁን ነገ የምንሰራው ቤተ ክርስቲያን እሱን ነው የሚሆን። ዝም ካለ አርሲ እየተገደለ ነው፣ ሰሜኑ ዘንዶ እየተላከበት ነው፣ ደም እየታየው ነው። 4 ኪሎ እየነገራችሁ ነው። ተንባዮቹ ነው የሚናገሩት፣ እኔ አይደለም የምነግራችሁ። የእነሱን ንግግር ትክክል እንዳልሆነ አምጥቼ ነው የምነግራችሁ። ሀገርም መንግስትም ኢትዮጵያ ሰላም እንድትሆን ነው የሚፈልጉት። እኛም ሰላም እንድትሆን ነው የምንፈልገው። በጦርነት ያተረፍነው በደም የሚያልቅ ወገናችን ሞት ብቻ ነው። እርስ በርስ መጋደል ነው። ገብረ መድኅን ቶሎሳን ገረመው ቢገድለው የሚሞተውም የሚያለቅሰውም ኢትዮጵያዊ ብቻ ነው። ስልጣን ላይ የሚቀመጡት ናቸው በቃላት ጦርነትና በአጀንዳ እኛ የምንጋደለው። መቆም አለበት። እዛም ቤት ጦር አንሺ፣ እዚህም ቤት አልስተካከል ያለ ነገር፣ እዚህ ቤት ጦር አንሺ፣ እዛ ቤት አልስተካከል ያለ ነገር መግባባት መቻል አለብን። ይኸው በትላንቱ ጦርነት ከ500,000 ህዝብ በላይ ከ1 ሚሊዮን ህዝብ በላይ ነው የሚጠበቀው ሞተ። የተፈናቀለው ስንት ነው አይነገርለትም እኮ። ኢትዮጵያ ውስጥ እኮ ከ5.8 ሚሊዮን በላይ ህዝብ በመጠለያ ጣቢያ ነው ያለው ተፈናቅሎ። አርሲ ያለውን አትቁጠሩት። ይሄ አሁን ልጅ የሚረዳውን አትቁጠሩት። መጠለያ ጣቢያ የለማ። በየአስፋልቱ በየጥግያጥዩ በየጎዳናው የሚያድር ነው፣ ዛፍ ስር የሚያድር ነው። እና እንዴት እንቁም ብሎ የሚያስብ ክርስቲያን የለንም። ህንፃ ቤተ ክርስቲያን ለማሰራት ታዋቂ ሰብስበን ገንዘብ ሰብስበን አዳራሽ አዘጋጅተን የቤተ ክርስቲያን ግንብ ከፍተን ቤቱን ስንጥቃት ፈልገን የስንጥቃቱን ቪዲዮ ቀርጸን በስንጥቃቱ እንሰራለን። የፈረሰ ቤተ ክርስቲያን እኮ ገጠር አለ። የፈረሰ ህንፃ ስላሴ አለ። ሞቶ የተቀበረ የአርሲ ህንፃ ሬሳ። ሹመት አይደለም እኮ ሬሳ መሆን። ሊሾሙ አይደለም የተገደሉት፣ ሊቀደሱ ነው የተገደሉት እነሱ። ሊባረኩ ነው የተገደሉት እነሱ። ባራኪው የራሱ ቃል አለው። ዋህብያ ነው አይደል የተባለው? እሱን አናቅም ያለው አለው አይደል? እሱን ተውት። ማን እንደሆነ አሁንም አናቀውም ብለን እንያዝ። እነሱም አላቅም እንዳሉት እኛም እንደ መንግስት አወኩ ብሎ የተነገረው ነገር ስለሌለ እኛም የታወቀ ነገር የለም ብለን እንዝጋ። ግን አጀንዳዎቹ መካከል ዋሃብያና ምንድነው ጽንፈኛ ፕሮቴስታንት ነው ያለችው ያቺ መሰረት የምትባለው ወለጋን ከኦርቶዶክስ አጽርቶ ከሙስሊም አጽርቶ ለዩ ጩፋ አስረከበ ነበር ያለችው አይደል? አሁን ደግሞ አርሲና ምናምን ጸርታ ለማን ነው የምትረከበው? ለጀዋር ምን ብሏል? ቀና የሚል ኦርቶዶክሳዊ ቀና የሚል ክርስቲያን ካለ አንገቱን በሚንጫ እንለዋለን አለ ብሎናል አይደል? በ2008 ዓመተ ምህረት ዛሬስ አሁን አርሲ ላይ እዚህ ሻሸመኔ ላይ የምታዩት ይሄ ልጅ የቻለውን ያህል ነገር ልብስ እየሰጠን ገንዘብም ይሰጣል። ያው ቪዲዮ ቢበዛበትም ላደረገው ነገር እናመሰግነዋለን። ነገር ግን እኛ ደግሞ ከሱ ባሻገር ምን ማየት አለብን? እነዛ ልጆች እኮ ክርስቲያን ልጆች ናቸው። 90% ልጆች ኦርቶዶክሳዊ ናቸው። አንገበግበን ልውሰዳችሁ ሌላ ጉዳይ። የበርሜል ቅዱስ ጊዮርጊስ ጉዳይ አጀንዳ ነው። ሌላ ሰበር ዜና ነው። ይሄ ሰበር ዜና በሉት። ምክንያቱም በርሜል ቅዱስ ጊዮርጊስ ጥር 18 ነው ህንፃ ቤተክርስቲያኑ የተመረቀው በሰባራ አጽሙ ቀን በሚከብርበት ቀን። አሁን የቋራ ኮሚኒኬሽን እንዲህ አይነት መግለጫ ወጣ ከሁለት ቀናት በፊት ማርች 2 ላይ። ዛሬ ማርች 4 ነው የምነግራችሁ አይደል? ከቋራ ወረዳ አስተዳደር የተጻፈ ጥንቃቄ መልእክት ይላል። በርሜል ቅዱስ ጊዮርጊስ ነው ያልኳችሁ።
በርሜል የሚገኘው በቋራ ወረዳ ነው። በቋራ ወረዳ በደለጎ በርሜል ቅዱስ ጊዮርጊስ ቤተክርስቲያን ነው። እንግዲህ ከዚህ በፊት የዛሬ ዓመት ላይ በርሜል ቅዱስ ጊዮርጊስ አልተዘጋም ብያቸዋል። ጸበሉ በርሜል ቅዱስ ጊዮርጊስ ተዘግቶ አያውቅም። መዘግዛትም ማፈንም አትችሉ። አልፎ ነው የሄደው። በቃ እሱ ሁሉ ጊዜ የሚድን ከመጣ በጸበሉ ሊፈውስ ሁሉ ጊዜ ይፈሳል። ሰማዕቱ ቅዱስ ጊዮርጊስ እናንተ ሄዱለት እንጂ እሱን መፈወስ ቅርብ ነው። እኔን እንደማረኝ እኔ ወደ ቤተክርስቲያን እንዳስጠጋኝ እናንተንም ያስጠጋቸዋል። ብዙ ኢትዮጵያውያን ተፈውሰውበታል። ብዙ የውጭ ሀገር ሰዎችን መጥተው ተፈውሰዋል፣ ተምረዋል። አሁን ምን አጀንዳ ተከፈተ? አተት ይመጣል። አተት መጣ ሲባል በአተቱ ምክንያት አጀንዳ ተፈልጎ ደግሞ በርሜል ይዘጋል። በተደጋጋሚ የጉዞ ማህበራት በተደጋጋሚ ሲሄዱ ብዙ ሰው ታሙባቸዋል። የሞተም ሰው አለ። በነገራችን ላይ ይሄ ሐቅም በጣም ከብዙዎቹ የሚመሰገነው አንድ ማህበር አለ፣ ኤልሻዳይ ማህበር የሚባል ህመምተኞቹን አስታሞ የሚደገፉትን ደግፎ ቤተክርስቲያን አካባቢ ለጤና ጣቢያም ድጋፍ የሚደረግ አስተባብሮ ሰዎችን አስታሞ ብዙ ጊዜ ወባና አተት የሚመስሉ በሽታዎች ይመጣሉ። ጸበል ተመርምሮ አያውቅም እና አይመረመርም። የጤና ጣቢያ ባለሙያ ይመጡና ይከለክሉታል። እኔ እዛ በአካል በነበርኩ ጊዜያት የ2017 ጥቅምት ማለት ነው። እኔ በዛ ነበርኩ። ዘጉት። ለምን ዘጋችሁት አልናቸው። አይ በሽታ ያመጣል። በምን አወቃችሁ? አያውቁም። ይሄ ወረዳ ላይ ታች ምናምን ያለ ባለሙያ የላብራቶሪ የምናምን ጉዳይ ከጸበሉ ጋር የሚገናኝ ጉዳይ ምንም የሚያውቀው ነገር የለም። ካላማረው ይዘጋል። እና ቤተክርስቲያኗ ምናልባት ጉቦ የሚቀበሉ ካሉ እናንተ አጣሩት። አሁን ወረዳው ነው መግለጫ ያወጣው። እናንተም አጣሩት። አናውቅም ባለሙያዎች ካሉ እንደዚህ የሚሉ ምክንያቱም ተደጋግሞ ስለሚባል ችግር ስላለው ብዬ ነው። ተደጋግሞ ከተባለ ያለ ምክንያት አይደለም። ሲደጋገም እንከን አለው፣ ችግር አለው ማለት ነው። አሁን ይህም ልጅ አሁንም በቅርቡ ያን ሄደን ወረዳው ድረስ ገብተን በወቅቱ ፋኖ ነበር ቦታ የተቆጣጠረው። እኛ እንደ ቢሮ ሄደን ስናናገር ጉዳዩን እናያለን ብለው ሄደው አዩ። ከሆነ ጊዜ በኋላ እዛ ያለው ሰው ይጠመቃል። ጉዞ ግን ቀረ። አሁን ይመስለኛል የብልጽግና ወይ ደግሞ የብልጽግና ፓርቲ መንግስት ነው ያለው እዛ እንትን ላይ ደለጎ ላይ እና ደግሞ ተደጋግሞ ተጠይቋል። በቋራ ወረዳ በክረምት ወቅት ተከስቶ የነበረው የኮሌራ አተት ወረርሽኝ ከወራቶች በፊት ወረርሽኙ ጠፍቶ እንደነበር ይታወቃል። ነገር ግን የበርሜል ቅዱስ ጊዮርጊስ ቤተክርስቲያን ምርቃት በሚል የተጀመረው የጸበልተኛ ጉዞ ድጋሚ የአተት ወረርሽኝ ከተለያዩ አካባቢዎች በመምጣት ወረርሽኙ እንዲተላለፍና ስለተደረገ የጸበልተኛ ጉዞ ከዛሬ ጀምሮ ወደ ወረዳው የማያስገባ መሆኑን የወረዳ መስተዳድር መልእክቱን አስተላልፏል። የቋራ ወረዳ ጤና ጽሕፈት ቤትም በበኩሉ ከወራቶች በፊት ጠፍቶ የነበረውን የኮሌራ አተት በሽታ ታማሚ ከእንደገና ተነስቶ አሁን ላይ የወረርሽኙ ታማሚዎች እየጨመረ ስለመጣ ጉዞ መቆም መቻል እንዳለበት መልእክቱን በጥብቅ አስተላልፏል። የቋራ ወረዳ መንገድ ትራንስፖርትና ሎጂስቲክስ ጽሕፈት ቤት እንደተናገረው ጽሕፈት ቤቱ በወረዳው የተከሰተውን የኮሌራ አተት በሽታ እስኪጠፋ ድረስ የጸበልተኛ ማህበር ጉዞ ከዛሬ ጀምሮ የተከለከለ መሆኑን በመግለጽ ጸበልተኛን ጭነው በሚመጡ መኪናዎች በሙሉ የሕዝብ ደህንነት ለመጠበቅ ሲባል ሕጋዊ እርምጃ እንደሚወሰድ ጽሕፈት ቤቱ መልእክቱን በጥብቅ አስተላልፏል። በቋራ ወረዳ ሰላምና ጸጥታ ጽሕፈት ቤት እንደተገለጸው የአተት ኮሌራ በሽታ ወረርሽኝ በወረዳችን ስለተከሰተ የተከሰተበት ምክንያት ደግሞ ቁሞ የነበረው የጸበልተኛ ጉዞ ስለጀመረ መሆኑን በመግለጽ አይገናኝም። የጸበልተኛ ጉዞ ማህበር ከዛሬ ጀምሮ ጉዞን ማቆም እንዳለበት መልእክት ያስተላለፈ መልእክቱን ከተላለፈ ጊዜ ጀምሮ የጉዞ ማህበር ላይ ይጉዞ በሚንቀሳቀስ አካል ላይ የህዝብ ደህንነትን ለመጠበቅ ሲባል አስፈላጊውን እርምጃ እንደሚወስድ ጽሕፈት ቤቱ አስታውቋል። ከቋራ ወረዳ ሰላምና ጸጥታ ጽሕፈት ቤት እንደተገለጸው የአተት የኮሌራ ወረርሽኝ ወረዳችን ስለተከሰተ የተከሰተበት ምክንያት ደግሞ ቁሞ የነበረው የጸበልተኛ ጉዞ ስለጀመረ መሆኑን በመግለጽ የጸበልተኛ ጉዞ ማህበር ይወላችሁ አተት ቆሞ ነበር፣ መኪና ጉዞ ስለነበረ በጉዞ ምክንያት ስለሆነ ተቋረጠ። ምንድነው? አይገናኝም። ከትራንስፖርት ጋር ምን ያገናኛል? አንደኛ መግለጫችሁ ትክክል አይደለም። ሁለተኛ ከጸበልተኛ ጉዞ ጋርም ከሆነ መለየት ትችላላችሁ። ምክንያቱም አንድ አተት በሽተኛ ጸበልተኛ መኪና ጉዞ ይዞ ይሄዳል እንደማለት ነው መልእክቱ። በአካባቢው ይሄድና ይበክላል ነው መልእክቱ። አካባቢ በጣም በረሃማ ነው፣ ቆላ ነው።
ቆላ ከመሆኑ በተጨማሪ ደግሞ በቦታው ላይ ንጹህ የመጠጥ ውሃ ችግር አለ። ተጨማሪ ብዙ ችግሮች እንከኖች አሉ በአካባቢው ነዋሪ ዘንድ የምግብ አዘገጃጀት፣ ሌሎች ስርዓቶች፣ ዝግጅቶች ችግር አለ። ከቋራ ከበርሜል ውጭ እኮ ደለጎ ኪዳነ ምሕረት አለች። እዛ አተቱ አይከሰትም። ንጽህና አለ። ነጋዴዎች ብዙ አይሉ። እዛው የቤተ ክርስቲያኗ መመገቢያ ነው ያለው። ስለዚህ ከጉዞ ማህበር ጋር የሚገናኝ ሳይሆን የአካባቢ ንጽህናን ጤና ጥበቃ ቢሮ ባለመጠበቁ ምክንያት በሚከሰተው የጤና እክል ከጉዞ ማህበራት ጋር እያገናኘ መግለጫ ያወጣል። ስለዚህ አሁን በአደባባይ የጥንቃቄ መልእክት ብሎ የጉዞ ማህበራት ብትመጡ መንገዱን ከልክያለሁ፣ የደህንነት እርምጃን ወስዳለሁ ብሏቸዋል። ስለዚህ ወደ በርሜል ቅዱስ ጊዮርጊስ ለመሄድ በጉዞ ማህበራት እንዳትሄዱ ልላችሁ ነው መረጃውን ያቀርብኩላችሁ። ይሄ ከዚህ በላይ ሰበር መረጃ የለም አይደል? ሌላኛው ዋናው ሰበር መረጃ ያመጣውላችሁ የብፁዕ አቡነ አብርሃምን ነገር ነው። ብፁዕ አቡነ አብርሃም እቺ ልጅ እንደምታሳዝናቸው አስባለሁ። ብቻ ብፁዕ አቡነ አብርሃም ብቻ አይደለም፣ የባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። የተከበሩ አባት ናቸው። እሳቸው አባት በዚች ልጅ ጉዳይ ላይ መግለጫ ወጥተዋል። የዚች ልጅ ጉዳይ ቀላል ጉዳይ አይደለም። በነገራችን ላይ አሁን 3 ዓመት ሞላት። እናቷ መነኩሴ ነበሩ፣ እማሆይ ነበሩ። አሁን ልጅ ከወለዱ በኋላ እማሆይ ይሻራል እና እች ልጅ አባት ፍለጋ ላይ ነች። መነኩሴው ነው አባቷ እማሆይ እንደሚሉት። እሳቸው እንደሚሉት ደግሞ እኔ የወንድ ልጅ ግንኙነት ማድረጊያ አካል ወይም ደግሞ ብልት የለኝም ብለዋል። ለመናገር አፍሬ ነው። እሺ ብልት የለኝም ብለዋል። ፍርድ ቤት ላይ እንደሌላቸው ማሳየት አልቻሉም። ብልታቸውም ማለት ነው። እሳቸው ያሉትን ነው የምደግምላቸው። ልጅቷ ደግሞ ተወልዳለች። መነኩሲቷ የወለድኩት ከሳቸው ነው ብለው በሚዲያ ተናግረው ማህበራዊ ሚዲያም ጮሆ የባህር ዳርና ሰሜን ጎጃም አካባቢ ሀገረ ስብከት ስራ አስኪያጅ ጽሕፈት ቤትም ሀገረ ስብከት ሊቀ ጳጳሱም ጉዳዩን ከማህበራዊ ሚዲያ አጀንዳ ውጪ የሚያመለክት ቅሬታ የሚያቀርብ ሰው ካለ ብለው ጠብቀው ቅሬታ ተቀብለዋል። እንደው ብፁዕ አቡነ አብርሃም የተናገሩትን ጥቂት ነገር የሆነ ነገር ላካፍላችሁና ወደዚች ጉዳይ እመልሳቸዋለሁ። ስሟቸው ብፁዕ አቡነ አብርሃም ስላሉት ነገር። አንድ ማሳሰቢያ አለኝ። እዚህ መንገዱ አካባቢ ትልቅ ድምፅ ማጉሊያ ይዘው የሚጮሁ አሉ። ድምፁ ተለይቶ አይሰማኝም። ልመና ይሁን ማስተባበር ይሁን ስብከት ይሁን እንደዚህ አይነት ልምድ ጨርሶ መለመድ ስለሌለበት ቤተክርስቲያን የሸቀጣሸቀጥ ቦታ አይደለችም። ቤተክርስቲያን የግዙ ገዛዝም ቦታ አይደለችም። ቤተክርስቲያን የግል ፍላጎት ማሟያም አይደለችም። ቤተክርስቲያን የስርዓት ባለቤት ናት። የስርዓት ግምጃ ቤት ናት። እያንዳንዱ ነገር የሚሰራው በሕግና በስርዓት በፈቃድ ነው። ቤተክርስቲያን የሚሰራው ስርዓት በሕግና በፈቃድ ነው። ያኔ ማህበራዊ ሚዲያ ላይ ስጮህ አልተሰማም ነበር። ከዛን ቤተክርስቲያን ለመልአከ ብርሃን ቆሞስ አባ ክፍለ ማርያም ይህን ደብዳቤ ጽፈዋል። በመልአከ ኤፍሬም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ የጻፈ ነው። ጊዜያዊ ክህነት እግድን ይመለከታል ይላል። የተጻፈው በ25 5ኛ ወር በጥር ማለት 2018 ነው። ጉዳዩ ጊዜያዊ እግድን ይመለከታል። እርስዎ በባህር ዳር ሀገረ ስብከት በተለያዩ ቤተ ክርስቲያናት በአስተዳዳሪነት ሲያገለግሉ የቆዩና በአሁኑ ሰዓት በደብረ አባይ ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ሆነው እያገለግሉ መሆኑ ይታወቃል። ይሁን እንጂ አስቀድሞ በተለያዩ ማህበራዊ ሚዲያዎች እርሶን በቀጥታ የሚመለከት ክብረ ክህነትን እና ምንኩስናን የሚያጎድፍ ድርጊት ፈጽመዋል በሚል ልዩ ልዩ ዘገባ ሲቀርብ የቆየ ቢሆንም በሚዲያ የወጡትን አካላት ከመውጣታቸው በፊትም ሆነ በኋላ ለሀገረ ስብከታችን በጽሁፍም ሆነ በቃል ያቀረቡት አቤቱታ ባለመኖሩ ሀገረ ስብከቱ በጽሙና ሲከታተለው ቆይቷል። በአሁኑ ወቅት ግን በጥር 22 2015 ዓ.ም ነውር ተፈጽሞብኛል የሚሉት እማሆይ ሐመልማል አግማስ በጠበቆቻቸው በኩል በባህር ዳር ከተማ ፍርድ ቤት በመዝገብ ቁጥር 103801 በሆነው መዝገብ የቀረበውን የክስና የማስረጃ ዝርዝር በማያያዝ ከሃይማኖታዊ ስልጣንና ኃላፊነቱ ታግደው እንዲቆዩ በቀን 22/05/2018 ዓ.ም በተጻፈ ለሀገረ ስብከቱ አቤቱታ ቀርቧል። ስለቀረበ
ይህ ከሆነ ደግሞ ቀኑና ቤተክርስቲያን ማስጠበቅ የሀገረ ስብከቱ ድርሻ እንደመሆኑ መጠን የሀገረ ስብከቱ አስተዳደር ጉባኤ በጉዳዩ ላይ ሰፊ ውይይት ካደረገ በኋላ እውነታው በእውቀትና በምርመራ ላይ ተመስርቶ በፍርድ ቤት በሚመለከተው ተቋም በኩል ተጣርቶ የመጨረሻ ውሳኔ ውጤት እስኪያገኝ ምዕመናን ባልተጣራ ጉዳይ እንዳይሰነካከሉ እና ለእርሶም ደህንነት ሲባል ክህነት አገልግሎቶ ውጪ ሆነው የሆነውን ሁሉ እየሰሩና እያሰሩ እንዲቆዩ በቀን 25/5/2018 በዋለው የአስተዳደር ጉባኤ ተወስኗል። ስለዚህ ከጥር 26 ጀምሮ ጊዜያዊ የክህነት እግድ ታገዱ መሆኑን አውቀው በውሳኔው መሰረት የክህነት ውጭ ያለውን ስራ እንዲያስፈጽሙ ይደረግ እናስታውቃለን። ይሄ እግድ የተጻፈባቸው እግድ ነው የተጻፈ። አሁን ማሰብ አለብን አይደል? እግድ ተጻፈ። ትላንትና ፍርድ ቤት ነበር ይሄን ያመጣውላችሁ ለዛ ብዬ ነው። ብፁዕ አቡነ አብርሃም በጻፉትም ደብዳቤም ጭምር እግድ ተጻፈ። የእሳቸውም ደብዳቤ እንዲል ነበር ወጥ ላይ በዝርዝር ክብረ ክህነትን በተመለከተ ሌላ አካል ውሳኔ መጠበቅ ሲያስፈልገው ደረጃ በደረጃ ጉዳዩን መርምሮ መጨረሻ ውሳኔ እስኪሚወሰን ድረስ ሀገረ ስብከቱ አስተዳደር ሊቀ ጳጳሱ እንዳልሁ ተቆጥሮ በ25/5/2018 በቁጥር 1651 182 2018 ለመልአከ ብርሃን ቆሞስ አባ ክፍለ ማርያም አለማየሁ በስራ አስኪያጁ ፊርማ የተጻፈው የእግድ ደብዳቤ ጉዳይ በየደረጃው ተጣርቶ የመጨረሻ ውሳኔ እስኪሰጥበት ድረስ የጸና መሆኑን ለበላይ መስሪያ ቤታችን እንገልጻለን ብለው ብፁዕ አቡነ አብርሃም ለጠቅላይ ቤተ ክህነት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጽፈዋል ደብዳቤ። ይሄ ሁሉ ሆኖ ትላንትና ትርምስ ነበር ባህር ዳር። ትርምስምሱ ፍርድ ቤቱን ትርምስምሱ ወጥቷል። ዳኛ ተቀይሯል። ዳኛው አልዳኝም ብላለች። ሌላ ዳኛ መሀል ዳኛ ይህን ጉዳይ አላይም ብሏል። እሳቸው እኮ የወንድ ልጅ አካል የለኝም ብልቱ የለኝም ብለዋል። ማሳየትም አልቻሉ። ዴኔውንም አይፈልጉ። አውደ ምሕረት ላይ ቆሞ ለገንዘብ ሲሉ ገንዘብ መቆጣጠራቸውን ይሏል። አሁን መነኩሲቷ የማይሆነው ለገንዘብ ሲሉ እንደሚያደርጉት ማህበራዊ ሚዲያ ላይ ወጥተው የመሰከሩት ምስክርነት ነው። ለገንዘብ ሲባል እንደዛ የተደረገው። አሁን አባ ፍርድ ቤቱም ሳይወስን አቶ ናቸው አይደል? ጊዜያዊ አይደል? ጊዜያዊ አቶ ይባላል እንዴ? ከክህነቱ ታግደዋል። ስለዚህ አቶ ይባላል አይደል? ይመስለኛል። ምክንያቱም ቆሞስ ማለት አንችልም። ከውሳኔ በኋላ ነው ቆሞስ የምንለው መልሰን። እሱም ነፃ ከሆኑ ዲኤንኤ መመርመር አይፈልጉም። ፍርድ ቤቱን በብዙ አንጃ ተከፍሏል። ምስክር የሚሆኑ ግለሰቦች በመንግስት ላይ ጽንፈኝነት ታጣቂ ወገንተኛ ናቸው በሚል እየከሰሱ ምስክር እየሰበሰቡ ወገንተኝነት እየጠሩ ደቡብ ጎንደር ናቸው አሉ። ደግሞ በነገራችን ላይ እማሆም የደቡብ ጎንደር ሰው ናቸው። ይሄ ሰፈርተኝነት፣ መንደርተኝነት፣ ጎጠኝነትን አምጥተው ሊያጣሉ ሊያበጣብጡ ፈልገዋል። አሁን ሀገሩ ተተራምሷል። ዲኤንኤ አልመረመርም፣ ፍርድ ቤቱም አይሰራም፣ ልጅቷም የኔ አይደለችም፣ ቆመስነቴም አለቅም፣ ጳጳሱንም እዳፈራለሁ አሉ። ይሄ የእሳቸው ንግግር። የወለዷትን ልጅ ክደው የደፈሯትን እማሆይ ዋሽተው ጳጳሱን አልታዘዝ ብለው የሚያስተዳድሩ ካህን እንዴት ይቀመጣሉ? እንዴት ሁሉም አንድ ላይ በአንድ ቤተክርስቲያን ውስጥ ይሆናል? እንኳን አይደለም የሚደፍር መነኩሴ ከባለቤት ውጪ የሚሄድ ባል ዝሙት ነው፣ ከባሏ ውጪ የምትሄድ ሴት ዝሙት ነው ብላ የምታስተምር ቤተክርስቲያን ደፋሪ ካህን እያስቀደሰ ጳጳስ አልሰማም ብሎ አልታዘዝ ብሎ የፍርድ ቤት ጉዳይን ሲበጠብጥ ይከርማል። በነገራችን ፋኖ አስተዳዳሪና ብልጽግና አማጺ ቢሆን ኖሮ ይሄ ሰውዬ ለፋኖች የብልጽግና ሰዎች ናቸው የእሳቸው ምስክር ብሎ ነው የሚከሰው የነበረው። ምንም ልዩነት የለው። ወንጀለኛ ምስክሩን ለጽንፈኛም ለፓርቲ ደጋፊም እያደረገ እየሰጠ የሚሄደውን ነገር ተውት። እኚህ አባት ጳጳስ ለመደረግ አጀንዳ ተፈጥሮላችሁ እየሰሩ ነበር ይባላል። ብዙ ናቸው አሉ እንደዚህ የምትባሉት። ሌላም አሉ አዲስ አበባ ከአንድ ሀገረ ስብከት ከአንድ አስተዳደር ወደ አስተዳደር እየዞሩ ያሉ በቅርብ እየመጡ ያሉ ጳጳስ ለመሆን እየተዘጋጁ ነበር አሉ። ደፋሪ ጳጳስ፣ ዘረኛ ጳጳስ ምናምን ልታረጉልን ማለት ነው።
እና የሆነ የእስር ቤት ጋንግስተር ሆኑልና ቤተክርስቲያን እንዴት ተመራላችሁ እናንተ? የማትታዘዙ እሺ ብላችሁ ዲኤንኤ መስጠት። ዛሬ ውሳኔ የሚሰጠው ትላንትና የሚሰጠው ዲኤንኤ ነበር። ትላንትና የእስላማዊትን ጉዳይ ነግሬያችኋለሁ። እንዴት የተራመሰ እንደሆነ ነግሬያችኋለሁ። ለዛሬ ጠዋት ተቀጥሯል። እስቲል እስካሁን አልተገባም። እስከቀርጽላችሁ ድረስ ጉዳዩ ሲወጣ ነግራችኋለሁ። ስለዚህ አቡነ አብርሃምን አልታዘዝ ያለ ቆሞስ እንዴት ባህር ዳር ሀገረ ስብከት ላይ ቆሞስ ሆኖ ይቀጥላል? እንዴት ክህነቱ አይነሳም? አልታዘዝ ያለ ማለት እኮ የገብርኤል ዕለት እኮ ቆሞስ ሲያስተናግድ ነበር። የገብርኤል ዕለት ክህነት ሲባርክ ነበር። የክህነት ስራው ይሻር ተብሎ የጳጳሱን ትእዛዝ ሽሮ ምዕመናን ሲባርክ ነበር። የአቶ ቡራኬ ማለት ይሄንን የሰማሁት ዋሽንግተን ዲሲ ላይ ነው አይደል? አንድ ማን ነው ደበበ የሚባል ግለሰብ አቶ ነው የምለው፣ ምክንያቱም አቶ ስለሆነ ይባርካል አሉ። ክህነቱ ተነስቶ የአቶ ቅዳሴ የለንም እኮ መነኩሴ ነኝ እያሉ መነኩሲቷን እማሆይን ደፍሮ ልጅ ወልዶ ቤተክርስቲያን ገብቶ ቅዳሴ እየቀደሰ ስጋ ወደሙ ይፈትት ካህን ካለ እኮ ቤተክርስቲያን ተደፍራለች። ስለ አርሲው ግድያ ብቻ አይደለም የምናወራው፣ ስለ ሰሜኑ መድፈርም እናወራለን። ስለ ሻሸመኔው ጎዳና የወጡት ልጆች ብቻ አይደለም። ባህር ዳር እማሆይን ደፍሮ ለተከሰሰ ግለሰብ የውሳኔ ጉዳይ እንዳይሰጥ ለተስተጓጎለው ፍርድ ቤትም ነው የምንናገረው። እኛ እሱ ብቻ አይደለም የቸገረን፣ በትንቢት ስም ፖለቲካ የሚተነብዩ ደም የሚረጩ ግድያና ሌላ ዛር የሚጠሩ የፕሮቴስታንት ሐሰተኛ ፕሮቴስታንት ተንባይነን በሚሉ ደም ነጋዴዎች ነው የምንናገረው። ይበቃል። ቤተ ክርስቲያናችንን ተውልን፣ ህዝባችንን ተውልን። እኛም ከህዝባችን ጎን እንቁም። ህንፃ ቤተ ክርስቲያን በላይ ህንፃ ስላሴ እንስራ። የዛሬው መልእክት ይሄን ነው። አርያ መካሻ ነበርኩ። ፕሮግራሙን አዘጋጅቼ ያቀርብኩላችሁ። የዛሬ ቆይታ ይሄን ይመስላል። እያበሳጨኝ መጣው አይደል? እስኪ መተው ሞክራለሁ። ሰናይ ቀን። ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ